ዛሬ ስለ 1934 የዓለም ዋንጫ ነው የምናወራው። ምክንያቱም ቪዲዮ ተመስቷቸዋል። ሶ ፎሎ ኮሜንት ላይ ካደርጉ ትንሽ እንዲሞቀኝ እና ቀጣዩም እንዳያመልጣቸው። የ1934 የዓለም ዋንጫ በጣም የተጨረበረ ውድድር ነበር። አዘጋጅ ማን ይሆናል ሲባል ጣሊያን በሙሶሊኒ ስር ያላትን ያህል ለማሳየት ፕላስ ብዙ ስቴዲየም ስለነበራት ተሸነፈች። ከ1930 የዓለም ዋንጫ ይለይ ነበር። ምክንያቱም ኳሊፋየር ነበረው እና ዩሮፕ ሁላ ቼክ ሪፐብሊክ ከፖላንድ ጋር 2-1 መርታ፣ ግን ሰከንድ ሊግ ፖላንድ የራሷን ሀገር ልጆች ቪዛ ከልክላ ሰከንድ ሊግ አልተጫወቱም። ቼክ አለፈች እና እዛም ጀርመን፣ ጣሊያን፣ ስፔን፣ ኔዘርላንድ፣ ቤልጂየም፣ አውስትሪያ፣ ስዊትዘርላንድ፣ ሮሜኒያ፣ ስዊድን፣ ሃንጋሪ አልፈው ተቀላቀሉ አንድ ላይ። አፍሪካና ኤዥያ ሲጨቆኑ ከሁለቱ አንድ ሀገር ብቻ ነበር የሚሳተፈው። የዓለም ፖፑሌሽን ሁለቱ ኮንቲኔንት ውስጥ ብቻ ነው ያለው። ፓለስታይን ደግሞ ጭራሽ እንግሊዝ ወታደሮች ነበሩ የተጫወቱ። ቱርክ ደግሞ ያኔ ኤዥያን ነበሩ። ሰው ዩሮፕ ውስጥ አልተቀላቀሉም አይገስ እና ግብጽ ነበሩ ማጣሪያው ላይ። ቱርክ እምቢ ብለው አልተጫወቱም። ድራማቸው ላይ መስራት ፈልገው ነበር መሰለኝ። ግብጽ ፓለስታይንን 11-2 አሸነፏቸው አለፈች። ሳውዝ አሜሪካ ደግሞ አርጀንቲና፣ ብራዚል፣ ፔሩ፣ ቺሌ እና ኡራጋይ ነበሩ። ያኔ 1930 ላይ አይመቸንም ብለው ቀርተው አልነበረ ኢሮፒያን ሀገሮች። ኡራጋይም በቃ የሀበሻ ምቀኝነት ገብቶባቸው መሰለኝ አንሳተፍም አንሄድም ብለው የባለፈው አሸናፊዎች ቀሩ። ፔሩና ቺሌም እነሱን ተከትለው ቀሩ። አርጀንቲናና ብራዚል አለፉ ምንም ሳይሳቀቁ። ግን ሙሶሊኒ ስራ አለበት በኋላ አስረዳቸዋል። ኖርዝ አሜሪካ ላይ ዩኤስኤ እምቢ ብላ ሃይቲ፣ ኩባ እና ሜክሲኮ ነበረ ኳሊፋየር ላይ የነበሩት። ኳስ አይገባቸውም ምክንያቱም ሶስትዮሽ ጨዋታ ነበር እነሱ ጋር እና ሃይቲ በኩባ 10-2 ተሸነፈው ከሜክሲኮ ጋር ሲጫወቱ፣ ኩባ ደግሞ በሜክሲኮ 12-3 ተሸነፈች በሶስትዮሽ ጨዋታ። አለፍኩ ብለው ግን ተደስተው ሳይቆዩ ብዙ ዩኤስኤ እንደ ናሆም ፎንቲ ፎሎዊንግ ቻሌንጅ ሲደርስ ባለቀ ሰዓት ወከባ እንደሚፈጥረው ዩኤስኤም ካላስገባችኝ ያለች እና ከሜክሲኮ ጋር ተጫውተው በአንድ ጨዋታ ብቻ 4-2 ተሸነፈች እና አለፈች። 11 ሀገሮች እዛ ዩሮፕ ምናምን ውስጥ ስለነበሩ የትራንስፖርት ችግር አልነበረ። 16 ቡድኖች ተዘጋጁ። ፎሎ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። እንደ 1930 ግሩፕ ስቴጅ አልነበረም። የዚህኛው ዓለም ዋንጫ ላይ ጥሎ ማለፍ ነበረ። የሙሶሊኒ ስራ እዚህ ጋር ነው እንግዲህ የሚጀመረው። የ1930 የዓለም ዋንጫ ፋይናል ላይ የተጫወተው ሞንቲ የሚባለው ትዝ ካላችሁ 7 ዓመት ለአርጀንቲና ተጫውተው ግን እዚህኛው የዓለም ዋንጫ ላይ ናሽናሊቲ ቀይረው ለጣሊያን ነበር የተጫወቱት። ኦሪዮንዲ የሚባሉ ጣሊያኖች ናቸው ብለው አርጀንቲና ኦልሞስት ሙሉ ስኳዳቸው ነው ለዓለም ዋንጫው የወሰዱባቸው ጣሊያን። እናም የአርጀንቲና ስኳድ 5 ጨዋታ ነው ያደረጉት ሙሉ ስኳድ ማለት ነው። ብራዚል ደግሞ 11 ጨዋታ ነው ያደረጉ። ለሀገራቸው ተጫውቶ ማያውቁ ሰዎችን ነው ለቃቅሞ ይዘው የመጡት እና ጥሎ ማለፉ ሲጀምር አውስትሪያ ከፍራንስ ነበረ እና አውስትሪያ ከባድ ቡድን ነበሩ አላ ውንደር ቲም ነበር የሚባሉት። ፍራንስ ግን ዘሞዛርት ኦፍ ፉትቦል የሚባለው ማቲያስ ሲንዳላርን ታይም ትራቭል አድርጎ ሃዛርድን በሄሬራ እንደቆመ አይቶ ማንማርክ አደረጉት እና ቢከብዳቸውም ስቲል አውስትሪያ 3-2 አሸነፉ ፍራንስ። ስፔን ከብራዚል ቅድም እንደነገርኳችሁ እንግዲህ ፌር አይሆንም 3-1 ተሸነፉ። ሃንጋሪ ከግብጽ አብዱራህማን ፋውዚ 2 አስቆጥሮ የመጀመሪያው አፍሪካዊ ወርልድ ካፕ ስኮረር ሆነ፣ ግን ስቲል 4-2 ተሸነፉ። ሳንሲሮ ላይ ስዊዘርላንድ ኔዘርላንድን 3-2 አሸነፉ። ሊዮፓልድ ኪዮልዝ የሚባለው መነጽር አድርጎ ነበር የሚጫወተው። የኔዘርላንድ በረኛ ሄንዝ ቫን ደር ሙለን የናዚውን ኤስኤስ ተቀላቀለ። 1942 ላይ ሀገርን ክዳል ብሎ ታሰረ። ቼክ ሪፐብሊክ ሮማኒያን 2-1፣ ጀርመን ቤልጂየምን 5-3፣ ስዊድን አርጀንቲናን 3-2 አሸነፉ። የ26 ዓመት ጣሊያናዊ ነበረ ጭራሽ የአርጀንቲና አሰልጣኝ። አስቡ፣ ከባድ ሰው ነበር ሙሶሊኒ። ጣሊያን ከዩኤስኤ የመጪው ጭዌ ነበረ እና ሙሶሊኒ በቃ ከህዝብ ጋር ምናምን ተሰልፈ ምናምን ትኬት የቆረጠችው። ከዛ ግን ሄዶ የንጉሶቹ መቀመጫ ጋር ነበር የተቀመጠው። ኳሱን ላይ 8 ተጫዋቾች ኦሪዮንዲ ብለው ከአርጀንቲና፣ ብራዚል፣ ፍራንስ፣ አውስትሪያ፣ ሃንጋሪ ነበር ያመጡት ጣሊያኖች። ስለዚህ 7-1 ማሸነፋቸው አሜሪካ ማንንም ሰርፕራይዝ አላደረገም። ኳርተር ፋይናል ገባል። ጀርመኒ ከስዊድን 2-1 ጀርመኒ ያሸነፈች። ቼክ ስዊትዘርላንድን አሪፍ 3-2 በሆነ ምርጥ ጨዋታ አሸነፈች። አውስትሪያ ሃንጋሪን 2-1 አሸነፈች። ዋናው ጨዋታ ግን ጣሊያን ከስፔን ነበር። ጣሊያናዊ ጂዮቫኒ ፌራሪ ጎል አስቆጠረ፣ ግን ዳኛው ስካቪዮ በረኛል እይታ ሸፍኗል ብሎ ታረው፣ ግን ትንሽ ቆይቶ ደግሞ ጎሉን አጸደቀ። ስፔን ግን ጎል ቆጥረው አቻ አደረጉ። ስቲል ያኔ ፔናልቲ ስለሌለ ሪፕሌይ ነበረ የሚኖረው። ቀጣዩ ቀን ሆነ ግን ጨዋታው ገመት ካትበልኝ ግን የሆነው ላይክ ስፔን ብዙ ተጫዋቾች ሜዳ ውስጥ ተጎድተው ነበረ እና በረኛው ሪፕሌዩን ሁላ አልተጫወተም ነበረ። የተዳከሙት ስፔን ቀጣይ ቀን ሲመጡ ጁሴፔ ሚያዛ 11ኛው ደቂቃ ላይ አስቆጥሮ ደግሞ ችግሩ ስፔን 3 ተጫዋቾች ተጎድተውባቸው ወጥ 1970 ነበር ተጫዋቾች መቀየር መፈቀድ የጀመረው እና ተጫዋች ከተጎዳብህ አይመለስም 8 ሆነ ትጨርሳለህ እና ስፔኑ 8 ሆነው ጨረሱ።
ዳኛውም ሬኔ ማርሴይ ወደ ሀገሩ ሲመለስ መድኃኒት ተከለከለ። ሴሚፋይናል ቼክ ሪፐብሊክ ከጀርመኒ ነበርና የቼክ አጥቂ ኒኤልዲ ሃትሪክ ሰርቶ ጀርመኒን ጣላት። ሌላኛው ሴሚፋይናል ኢታሊ ከአውስትሪያ ነበረ እና ጓይታ አስቆጥሮ የጣሊያን በረኛ ጃምፒየሮ ኮምቢ እንደ ሉፊ ነበር ወላ ሙቪ ያደረገ ነበር። ጀለስ 24 ሴቭ ነው ያደረገው። የማይዘው ነገር አልነበር። ፋይናል ኢታሊ ከቼክ ሆነ። ዳኛው ኢክላንድ የሚባለው ራት ከሙሶሊኒ ጋር ተጋበዘ። ኢክላንድ ላይ ኢንዶሚ ነበር መሰለኝ የተፈቀደለት። ስፓጌቲ ስለሆነ ሙሶሊኒ የሚበላው ጀለስ ዛይዳ ተፈከሰች ማለት አትፈርድበትም። ከባድ ፋይናል ነበረ። እንደ 1934 69ኛው ደቂቃ ላይ አንቶኒ ፑክ አቲሊዮ ፌራሪ ጭንቅላቱን መቶት ፌንት ነቀለ። ላይክ መድኃኒት በአፍንጫው ተደርጎ ነውላ ተመልሶ የገባው። ግን ተመልሶ ሲገባ ጀለስ ያበደ ጎል አስቆጠረች ማለት ነው። 1-0 71ኛው ደቂቃ ላይ። ከ10 ደቂቃ በኋላ ግን ኦርሲ ያበደ ቺፕ አስቆጠረ ይባላል። እንግዲህ ፊፋ ነው የነገረኝ እና አንዳቻ ሆኑ። ኤክስትራ ታይሙ ገቡ። ቺፕም ያዛና ጓይታ ተቀባብለው ለስካቪዮ የሰጡት ተሸነፊያውንም ስካቪዮ አስቆጠረ እና ኢታሊም የመጀመሪያ ዓለም ዋንጫውን በሉ። የሚያስቀው ላይክ ያን ዋንጫቸውን ሴሌብሪቲ እያደረጉ ሙሶሊኒ ሌላ ዋንጫ መጣላቸው። እኔም ልሸልማቸው አላቸው። ምን ለማለት እንደሆነ አልገባኝም። ቀጣይ ሳምንት እንቀጥላለን። ፎሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።